የፈለግሽውን ወንድ እንዴት አድርገሽ ነው እንዲፈልግሽ ማድረግ የምትችይው? ዛሬ የምናወራበት ርዕሳችን ነው። ነገር ግን አንድ ወንድ ልጅ እንዲፈልግሽ ብቻ አይደለም፣ ፈልጎሽ ከአንቺ ጋር እንዲቆይ የማድረግ አቅም የግድ ነው። እነሱ በጣም ቪዥዋላይዝ ናቸው። በጣም እነሱ ጋር ቢዩቲ ማተር ያደርጋል። ወዲዬ በጣም የወደድኩት ልጅ አለ ብለሽ ብትነግሪ፣ ምን ላድርግ ብትይ፣ ምን ያህል ራስሽን ታከብሪያለሽ ወይም ራስሽን ምን ያህል እንደምታከብሪ ለሱ በምን ታረጋግጪለታለሽ የሚለውን ስናነሳ መጀመሪያ ለጤናሽ፣ ለስነ ልቦናሽ፣ ለሜንታልሽ የሰጠሽው ነገር ፊት ለፊት ይናገራል። ያ ነው ትልቁ ፓወራችን፣ ያ ነው ትልቁ መልካችን። ምንም ጥያቄ የለውም። እንዳልኳችሁ በጣም ቪዥዋላይዝ ናቸው። የሚያዩት ነገር ይማርካቸዋል። አንቺን ለማደን እንደ በቂ ምክንያት ሊወስደ ይችላል። አንቺ ላይ የሚያየው ቁንጅና፣ አንቺ ላይ የሚያየው የሰውነት ቅርጽ፣ ፊትሽ ላይ የሚያየው ፈገግታ። የኛ ግን ጀነራሊ እሱ አይደለም አይደል ችግራችን። ሊመጣ ይችላል ፈገግ ስላልሽለት በአይንሽ ብቻ ሊመጣ ሊከተልሽ ይችላል። ከዛ ከመጣ በኋላ ግን አንቺ ጋር የምታስቀሪበትን አንቺ ጋር ከልቡ ወዶሽ በምትፈልጊው አይነት ኢንቨስት አድርጎ እንዲቆይ እንዴት ማድረግ ትችያለሽ? ከልቡ እንዴት እንዲፈልግሽ ማድረግ ትችያለሽ የሚለው ነው የሁላችንም የሴቶች ጥያቄ የሚመስለኝ። ምክንያቱም ከሆነ ጊዜ በኋላ ችላለኝ፣ ዘጋኝ፣ ጠፋ የሚሉ ጥያቄዎች ስለሚጎርፉ ነው ይህንን ቪዲዮ ይዤላችሁ የመጣሁት። የትኛውንም የፈለግሽውን ወንድ በአንቺ ልክ አንቺ በምትፈልጊው መጠን እንዲፈልግሽ የምታደርጊበት እጅግ በጣም ቀላል በጣም ተፈጥሯዊ የሆኑ መንገዶችን ነው የምናገርሽ። እነሱ ጋር የሚሰሩ ወንዶች ዲዛይን በተደረጉበት የወንዶችን ስነ ልቦና የጠበቀ እውነታ ነው የምነግራችሁ። ሁሌም እንደምላችሁ መስማት ትርጉም የለውም። የሆነን ወንድ ወደሽዋል፣ አፍቅረሽዋል፣ ፈልገሽዋል፣ ኢቭን አብሮሽም ሊሆን ይችላል። ነገር ግን አንቺ በምትፈልጊው ርቀት አብራችሁ መጓዝ ከፈለግሽ ተግባር ላይ ማዋል መቻል አለባችሁ። ሃይ እንዴት ናችሁ? የወዲት ነኝ። እንኳን ደህና መጣችሁ ወደ ዳውስ ሁለት። እዚህ ቻናል ላይ ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወት ቀላል የምናደርግበትን ሀሳቦች እናነሳለን። እንዲሁም ደግሞ ከነሱ ሚስጥር ከነሱ ስነ ልቦና ውስጥ እንካፈልበታለን። ይህንን ቻናል ሰብስክራይብ ያላረጋችሁ ልጆች ባካችሁ አድርጉ። አብራችሁ የደወል ምልክቱን መጫን እንዳይረሳ። ለብዙ እህቶቻችን እንዲደርስ የዩቲዩብ አልጎሪዝም እንዲወደው የቪዲዮውን ሀሳብ ላይክ በማድረግ እንጀምራለን። አብራችሁ ይቆዩ። አንደኛው አንድ ሴት የፈለገችውን ወንድ እንዲፈልጋት ማድረግ የምትችለው ተፈጥሯዊ መንገድ የምትፈልገውን ስታቅ ነው። የምትፈልጊውን አይነት ወንድ ሊሆን ይችላል፣ የምትፈልጊውን አይነት ባል፣ የምትፈልጊውን አይነት ፍቅር ስታቂ። ከዚህ ባሻገር ደግሞ የምትፈልጊው የህይወት ላይፍ ስታይልሽ ሊሆን ይችላል፣ የእውቀት ደረጃሽ ሊሆን ይችላል፣ የሰውነት ቅርጽሽ ሊሆን ይችላል፣ አላማሽን ሊሆን ይችላል። እነዚህን ጥያቄዎችሽን የመለሽ የምትወጂውን የሚያስደስትሽን ጥያቄዎችሽን የመለሽ ሴት ስትሆኚ የዛኔ በዛው ልክ በራሱ ጊዜ ነው የሚመጣው ወንድ ልጅ ባይዘው ማለት ነው። የምትወጂው ልጅ በዙሪያው ስትገኝ ነው አይደለ ልትወጂው የምትችይው። ተመሳሳይ አይነት ኢነርጂ የሚወጣችሁ ልክ በሱ ደረጃ ስትሆኚ ነው። አብዛኛዎቻችን ግን እኛ የሌለንን ነገር ነው ለፍቅርም ሆነ ለትዳር የምንመኛቸው ሰዎች ላይ የምንጠብቀው። ሲክስ ፓክ ልትጠብቂ ትችያለሽ፣ ብዙ ገንዘብ ልትጠብቂ ትችያለሽ፣ አላማ ያለው ህልም ያለው ወደ ቤቱ በጊዜ የሚገባ አምላኩን በጣም የሚፈራ ወንድ ምናምን ኢማጂን ታደርጊያለሽ፣ ትፈልጊያለሽ። what about you? ስላንቺ ግን ምን አይነት ከሱ ነው የምትጠብቂው? እነዚህ ብር ያለው በሱ ልትኖሪ የሱ ጥገኛ ለመሆን እንደዚህ ዚስ ዴይ በተለይ አይሰራም። ስለዚህ በላይፍሽ አትሊስት ስኬታማ መሆንሽ የምትፈልጊውን የምታቂ ስትሆኚ በዛው ልክ ትፈልጊያለሽ፣ በዛው ልክ ወደ አንቺ ይመጣል። መፈለግም እኮ አይጠበቅብሽም። ሲመጣ ደስተኛ ሆነሽ ትቀበይዋለሽ። የምታወሩት ነገር ላይ ትግባባላችሁ። የምትፈልጉትን ነገር ሁለታችሁም ታውቃላችሁ፣ ትኖሩታላችሁ። የእሱን ታከብሪለታለሽ፣ ያከብርልሻል። ሰላማዊ ነሽ። ከራስሽ ጋር ያለሽን ነገር ስለጨረሽ ሰዎችን አንደርስታንድ ስለምታረጊ ሰላም ትሰጪዋለሽ። የመጀመሪያ ስራችን በምንፈልገው ልክ ሰውም ሆነ ስኬትም ሆነ ምንም ነገር እንዲመጣ ከፈለግን ራሳችንን ማወቅ፣ እዛ ላይ መስራት፣ በዛ ስኬታማ መሆን ነው። ራሳችን ላይ በደንብ ኢንቨስት እስካደረግን ድረስ እንኳን የምንፈልገው ምናልባት ከህሊናችንም በላይ የሆነ ነገር ወደ ህይወታችን ሊመጣ ይችላል። ራስሽ ላይ ፎከስ አድርጊ፣ ራስሽ ላይ ኢንቨስት አድርጊ፣ በደንብ ራስሽን ወቂ። የፈለግሽው ወንድ ምንም አይነት ኢነርጂ ሳታወጪ ወደ ራስሽ ይመጣል። እኔ የምፈልገውን አውቃለሁ፣ እዚህ ላይ ሰርች ጨርሻለሁ፣ የምፈልገው ልጅ ግን ሊፈልገኝ አልቻለም ካልሽ ከዚህ በኋላ 2 3 4 እያለን የምንጠቅሳቸው በደንብ ይመልሳሉ። ሁለተኛ አንድ ሴት ልጅ የፈለገችው ወንድ እንዲያያት እንዲወዳትና እንዲፈልጋት ማድረግ የምትችለው የሴትነት ኢነርጂዋን ተጠቅማ ነው። ፌሚኒቲዋን ተጠቅማ ነው። አንድ ወንድ ልጅ ፈልገሽው ሄደሽ እንደፈለግሽው ብትነግሪው ብታሳድጂው በጣም በቃ አይደለ ኢነርጂሽን ብታወጪለት በፍጹም ሊወድሽ አይችልም። ሊርቅሽ ነው የሚፈልገው።
እንደ ርካሽ ነገር ነው የሚያይሽ። ፍቅርሽን ዋጋ አይሰጠውም። ይሄ ምንም ጥያቄ የለውም። ልክ አንድ ወንድ ልጅን ስትፈልጊው በአጋጣሚ እሱ ሊያይሽ ካልፈለገ ወይም የሚያይብሽን መንገድ እየፈለግሽ ከሆነ በጣም ቀላል ነው። ስታዩ በሙሉ አይንሽ እዩ። አንገትሽን መስፈርሽ ማፈርሽ ምልክት ሊሰጠው ይችላል። ምክንያቱም የምንወዳቸውን ሰዎች ስናገኝ ነርቨስ መሆናችን፣ መረባሻችን፣ አይናችንን መስበራችን፣ ዞር ሲሉልን ደግሞ በአይናችን መፈለጋችን የማይቀር ነው። ይሄንን አለማየት አይችልም ወንድ ልጅ በመሰረቱ። ሴት ልጅ በአጠገቡ ማንም ትሁን ምንም ትሁን ስታልፍ በደንብ ነው የሚያየው። ለሱ ትተይዋለች። ከዛ በኋላ ፈገግ ማለት ሊሆን ይችላል፣ ደስ የሚል ሰላምታ መስጠት ሊሆን ይችላል። ከዚህ ያለፈ ነገር ለፈለግሽው ወንድ እንዲፈልግሽ ከፈለግሽ አይሰጥም። አሊያም ደግሞ ከዚህ ያለፈ ምልክት ማሳየት የለብሽም። አንደኛ ነገር እሱ አዳይ ነው። ሁለተኛ ነገር ደግሞ እንዲፈልግሽ ካላደረግሽ ወይም እሱ ካልፈለገ ድረስ አንቺ ስለፈለግሽ ስለተለማመጥሽው ፍቅርሽን ስለሰጠሽ በግጥም ስለገለጥሽለት የምትቀይሪው ነገር የለም። እንደውንም በእንትኑ በፋንታው አያከብርሽም። ፍቅርሽንም አንቺንም እንደርካሽ ነገር ያያል፣ ይገፋሻል፣ ችላ ይልሻል። ምን አይነቷ ናት ምናምን እያለ ራሱ ስምሽን ሊያጠፋ ይችላል። ማንም ልትሆኝ ትችያለሽ። የትኛውንም ያክል ቆንጆ ስኬታማ ምናምን ልትሆኝ ትችያለሽ። እስቲል ግን ሊጠቀምብሽ እንጂ ከልቡ ሊያፈቅርሽ አይችልም። ከአንቺን ሊወድሽ ሊያፈቅርሽ አሊያም ደግሞ ቦታ ሊሰጥሽ የሚችለው እንዲያድንሽ ስታደርጊ ነው። ያንን ደግሞ ማድረግ የምትችው ወዳኛለች፣ ፈልጋኛለች፣ ተመችታኛለች ብሎ ሲያምን ምን ማድረግ አለብሽ? እናወራበታለን፣ ችግር የለውም። ግን ትኩረቱን ማግኘት አለብሽ። ትኩረቱን ለማግኘት ፍንጭ ብቻ ከፈገግታ ያለፈ ከማፈር ፀጉርሽን ከመንካት ወይም እንደ ሴት ልጅ እንደ አንድ ሴት ልጅ የሆነን ወንድ ወዳ ከምታሳየው ምልክት እንዳያልፍ። ደፋር ነኝ፣ በራሴ እተማመናለሁ፣ ፍቅሬን ብነግረው ብጠይቀው ችግር የለም ምናምን የሚሉ ሌቭልና ደረጃ አላቸው። እንዲፈልግሽ ግን ማድረግ አንድ ወንድ ልጅ ትልቁ ሚና ይጫወታል። እስካልፈለገሽ ድረስ እንዲወድሽ ማድረግ አትችይም። እስካልወደደሽ ድረስ ከአንቺ ጋር እንዲቆይ አታደርጊውም። እነዚህን ስቴፖች ደግሞ ማለፍ የምትችይው እሱ የሚፈልገውን ነገር ሰተሹ ነው። እሱ ደግሞ የሚፈልገው በዋነኛነት ከኢነርጂ እንዲወጣ እንድታደርጊ ነው። በቃ ወደ አንቺ እንዲያይ፣ እንዲመለከት፣ እንዲወድሽ እንድታደርጊ የሚያደርግ ወይም ፈልጋኛለች ብሎ እንዲያምን ማድረግ ብቻ በቂ ነው። ከዛ ውጭ እኮ ያለው እሱ ግዴታው እንደሆነ ያስባል። ባይዘው ይጣቃላቸው የእነሱ ኃላፊነት እንደሆነ እነሱ መጠየቅ እንዳለባቸው ያውቃሉ እኮ ይፈልጋሉ። ለእሱ ትታየዋለሽ። ሶስተኛ በፍጹም ትኩረት እንዳትለምኝ ወይም ራስሽን አሳልፈሽ እንዳሰጪ። ወድጄዋለሁ፣ እኔ ፈልጌዋለሁ አይደለ? ይሄ አይደለ እንደ ስህተት እንድንሰራ የሚያደርገን? ሲጀመር ለሱ ያለሽ ስሜት እኮ ነው ብዙ ስህተት እንድንሰራ የማይገባን ቦታ እንድንገኝ የሚያደርገን። ብዙ ጊዜ ስለወደድሽው ግን ራስሽን አሳልፈሽ ስለሰጠሽ የትኛውንም ወንድ እንዲፈልግሽ ወይም እንዲወድሽ አታደርጊም። አድርጋም አንድ ሴት አታውቅም። ፍንጭ ሰጥታው እንደወደደችው አሳይታው ሊከተላት ይችላል። ኢዚ ነው። አሁንም ስቲል ማድረግ ትችያለሽ። ነገር ግን አሳልፈሽ ከሰጠሽ በኋላ ራስሽን ይወደኛል ብለሽ የምትጠብቂ ከሆነ ወይም አንቺ በምትፈልጊው ልክ ይፈልገኛል ከኔ ጋር ይቆየኝ ብለሽ ካሰብሽ የመጀመሪያውን ስህተት የምትሰሪው ከዚሁ ከማይንድ ሴትሽ ነው ማለት ነው። ስለዚህ ምን ማድረግ አለብን? ቁጥብ መሆን መቻል አለብን። የእሱን ትኩረት ለማግኘት የትኛውንም አይነት ርቀት መሄድ አይጠበቅብሽም። ምን ብዬሻለሁ? ራስሽ ላይ ኢንቨስት ማድረግ፣ ሼፕሽን መጠበቅ ካለብሽ ሼፕሽን መጠበቅ፣ ጠረንሽን መጠበቅ። ቢዩቲ ማተር ካደረገ በአይናቸው የሚገባው ነገር ትኩረታቸውን የሚገዛ ከሆነ አንቺ ራስሽ ላይ ኢንቨስት ማድረግ ከበቂ በላይ መሆኑን ካወቅሽ የእሱን ትኩረት ለማግኘት የእሱን ትኩረት ፍለጋ መሄድ አይጠበቅብሽም። ስልኩን ፍለጋ መሄድ አይጠበቅሽም። ደውለሽ ራስሽን ማብራራት አይጠበቅብሽም። ፍቅርሽን እንዲቀበል እንዲያይሽ ዴት እንድትወጡ መለመን አይጠበቅብሽም። ምን ማድረግ ነው የሚጠበቅብሽ? ራስሽ ላይ በደንብ ኢንቨስት ማድረግ ነው የሚጠበቅብሽ። ራስን አሳልፋ ሰጥታ አንድ ሴት እንዲፈልጋት አድርገው አታውቅም። እንዲሸሻት አጣጥሞ የፈለገውን እንዳገኘ ተሰምቶት ከሷ መሸሽ ማምለጥ በምን ሰበብ ልራቃት ከሚል ሐሳብ ውስጥ ከመጣል ውጭ ወንድ ልጅ የኔ ናት ከሷ ጋር አብሬያ መሆን ያለብኝ ብሎ እንዲያስብ አድርጋው አታውቅም። ስለዚህ በፍጹም ነው ብለሽ ራስሽን አሳልፈሽ በመስጠት ለምሳሌ ሴክስ ስለፈቀደችለት እንዲወዳት የምታደርገው የሚመስላት ሴት አለች። በጣም በቀላል የሆነ ነገር ስለሰጠችው አብራው የሆነ ቦታ መዝናኛ ስለሄደች ረጅም ጊዜ ሰዓቱን ሰጥ ነው። ውድ ስትሆኚ፣ ሚስጥራዊ ስትሆኚ፣ አጓጊ ስትሆኚ፣ ቆንጆ ስትሆኚ እነዚህ ነገሮች ናቸው እነሱ ልብ ውስጥ ማይምሮ ውስጥ ጥያቄ የሚፈጥረው ኢነርጂ እንዲያወጡ የሚያደርጋቸው። አቴንሽኑን ትኩረቱን አልሰጥ ካለሽ እንዳልኩሽ መጠቀም አለብሽ። በደንብ ራስ ላይ ኢንቨስት ማድረግ፣ ፌሚኒን ኢነርጂሽን ማውጣት፣
ወዳኛለች እንጂ በምን እርግጠኛ ልሁን የሚል ጥያቄዎችን እንዲያስብሽ የሚያደርጉ ጥያቄዎችን መፍጠር ነው እንጂ እሱ በር ላይ ሄደሽ ወድጄሃለሁ ብለሽ ድራማ በመፍጠር ትኩረቱን የምትፈልጊ ከሆነ አብቅቷል። መጠቀሚያው ከመሆን ያለፈ በፍጹም ምንም የምታታርፊው ነገር የለም። የፈለግሽ ወንድ እንዲፈልግሽ ከፈለገ ምንድነው ማድረግ ያለብሽ? እሱ ላይ ሳይሆን ራስሽ ላይ በደንብ ትኩረት ማድረግ መቻል አለብሽ። ትኩረት አልሰጥ ካለሽ መጠቀም ያለብሽ ሌላ መንገዶችን ነው እንጂ ትኩረቱን ለማግኘት በፍጹም ነው ብለሽ አንዴ ብለሽ ኢነርጂ እንዳታውጪ፣ ይበላሻል ሁሉም ነገር። አራተኛ ሁሌም ቢሆን አፕዴት መሆን መቻል አለባት ሴት ልጅ። አንድ ወንድ ልጅ እንዲፈልጋት የሚያደርጋት ካያቸው አንዳንድ ሴቶች በጣም ረጅም እድሜያቸው ሆኖ ገስግሶ እነሱ ታላላቆቻችን ሆኖ ግን እስቲል በራሳቸው አይደራደሩም፣ በዋጋቸው አይደራደሩም። ራሳቸው ላይ ኢንቨስት ሲያደርጉ ወደኋላ አይሉም። የሆነ አንቺ እንኳን ስትያቸው የማይወዱት እኮ ያውቁታል በቃ። ከዛ እነሱን የሚፈልጉ ወንዶች እንዳሉ ጠንቅቀው ያውቃሉ። ምን በማድረጋቸው? ራሳቸውን በመጠበቃቸው፣ በራሳቸው ቀልድ አፕዴት ስለሆኑ ከወጣት እኩል ከትንንሾች እኩል ተጋፍተው ፋሽን ለብሰው ምናምን ነው አይደለ? እነዚህ ነገሮች ምን እንዲፈልግሽ ጀስት የሚረዱሽ ናቸው። ይኸውላችሁ ስቴ እንድንሆን የሚያደርገን ሁሌም መረሳት የለብንም። የስነ ልቦናችን ለራሳችን የሰጠነው ዋጋ፣ በራስ መተማመናችን፣ በራሳችን ማመናችን፣ ከላይፋችን ጋር ያለን ወይም ከራሳችን ጋር ያለን ጥብቅ ግንኙነት፣ ለራሳችን የምንሰጠው ቅድሚያ ቦታ ምናምን ናቸው አንድን ወንድ ልጅ እስር አድርጎ ከኛ ጋር ቦታ ሰጥቶን አክብሮ እንዲያቆይ የሚያደርገው። አሁን እንዲፈልግሽ ግን አይኑን አንቺ ላይ እንዲጥልና ጠንካራ ስሜት ለአንቺ እንዲኖረው የሚያደርገው ሁሌም አፕዴት መሆን ነው። እስካሁን ያነሷቸው ነገሮች ባይዘ አፕዴት መሆን ነው። ራስ ላይ በደንብ ኢንቨስት ማድረግ በቃ እኩል ጠብቀሽ አቅም ኖሮሽ ባትገዥምን ባቲ አትሊስት ንጽህናሽ ላይ ጠረንሽ ላይ ጠንቃቃ መሆን፣ ሴትነትሽን ጥበቃ ላይ ጠንቃቃ መሆን። አያዩም ብላችሁ እንዳታስቡ። እንዲህ እንደዛ እንደወደድሽው አውቆ ሲመጣ ልቁጥብ ሆነሽ ስታናድጂው ነው ሞር ቦታ የሚሰጥሽ ባይዘይ እንጂ ሰፍ ብለሽ ተጎዝጉዘሽ ኖ አትርሺ። እንደዚህ አይነት ነገሮች እኔ ይውላችሁ እንድታቁ የምፈልጉት ነገር የምታስቢው ለሱ ያለሽ ስሜት ፑሽ የሚያደርግሽን ወይ በጆሮሽ ሹክ የሚልሽን ነገሮች እንዳትሰሚ ወይም ለትንሽ ለዛሽ ሰዓት ደስታ ብለሽ ድንበርሽን አትለፊ። ድንበርሽ ላይ በጣም ኃይለኛ ወታደር ነው ሊያልፍ ነው አይቻልም። ኧረ አይሆንም፣ ልክ አይደለም ስትዩ ነው ላንቺ ያለው ፍቅር እያደገ የሚሄደው። ስለዚህ ምን መሆን አለብሽ? አፕዴት መሆን አለብሽ። ጭንቅላትሽ አፕዴት መሆን አለበት፣ ሰውነትሽ፣ አስተሳሰብሽ፣ ጠረንሽ፣ ሁሉም ነገር። ይሄ ሁሉም የሆነው ምንድነው? ከላይ ጀምሮ ያነሳኋቸውን ነገሮች ስታደርጊ ነው። አምስተኛውና የመጨረሻው እጅግ በጣም ወሳኙ ትዕግስት ነው። ያ ትዕግስት የሚጠቅምሽ እሱ ኢንቨስት እስኪያደርግ ድረስ ለመጠበቅ ነው። ወንድ ልጅ እሱ አንቺን ማደን እስኪጀምር ድረስ ካልጠበቅሽው ሁሌም ቢሆን ምንድነሽ ትከስራለሽ፣ አታተርፊም። በሱ ከሚሊዮን 1 ከ101 እንኳን ብትገኝ ነው ራሷ ኢንቨስት አድርጋ። ሊያውም እንዳልኩሽ እቺ ሴት ኢንቨስት ስታደርግ ራሷ ላይ በደንብ ጠንቅቃ ይሰራች ናት። ቆንጆ ናት። ጃስ ቶለሬት የምታደርገው ነገር ልካለው የምትችለው ነገር ባውንደሪዋን ታውቃለች። ያ ፓወር አላት። በቃ ልሞክርና ድሌን አይሆንም ካለኝ ራሱ ከዛ ቦታ የመሄድ አቅም አለኝ ብላ ያመነች ሴት ናት። እሺ በጣም ደፋር ሆና ሪስክ ወስዳ ነው። ነገር ግን ሪስክ መውሰድም አይጠበቅብሽም። አንድ ወንድ እንዲወድሽ ኢንቨስት እንዲያደርግ ማድረግ ነው። ኢንቨስት እንዲያደርግ ደግሞ ምን ብለናል? እስካሁን ያነሳናቸው በሙሉ ይወስናሉ። ፈገግታሽ ፈልጋኛለች ብሎ እንዲያስብ ያደርገዋል። መጀመሪያ ግን ያንን እንዲያስብ የሚያደርገው በሱ ደረጃ ነሽ ወይ የምትፈልጊው የምታቂ ነሽ፣ የምትወጂውን ወንድ ኦር ስታንዳርድሽ ኳሊቲሽን የምታቂ ነሽ። ደን ደግሞ በራስሽ ላይ በደንብ ኢንቨስት ያደርግሽ እንዲያይሽ ቪዥዋላይዝድ ናቸው እንዲያይሽ የሚያደርጉ አቅሞች አሉሽ። ካየሽ በኋላ ወዳኛለች ብሎ ከጠረጠረ በኋላ ከወደደችኝማ ራሷ ትደውላለች ምናምን ብሎ ተደላድሎ ቢቀመጥም ስቲል በቃ እንደወደድሽው ይወቂ ብሽ ምናምን ይገረም እንጂ አትደውይሳ። ወንድ ነኝ እኔ ብደውል እንደፈለኳት ባሳያት ብጠይቃት ችግር የለም ብለው ስለሚያምኑ ለሱ ቀላል ነው ያንን ማድረግ። አንቺ ግን ቀድመሽ ካላደረግሽው አትራፊ ስለምትሆኚ እስኪደውል መጠበቅ፣ መጀመሪያ እሱ እንዲደውል ማድረግ መቻል አለብሽ። ግድ ነው። ማሸነፍ ከፈለግሽ እንገናኝ እንዲልሽ መጠበቅ መቻል አለብሽ። ፕላን እስኪያወጣ መጀመሪያ መጠበቅ መቻል አለብሽ። በቃ ኩርት ብለሽ ይሄ ነው የሚሰራው። እንግዲህ አመናችሁ መራመናችሁም ይሄ ነው የሚሰራው። ከተላመዳችሁ በኋላ ዋጋሽ ከገባው በኋላ ዋው በክብሯ አትደራደርም። ዋጋዋን ታውቃለች።
ዋው ጠንካራ ናት ያለ እኔ ኦኬ ናት። እኔ ላይ የስሜት ብትወደኝም ጥገኛ አይደለሁም ካልፈለኩ ወይና አመል ካመጣ ትሄዳለች ብሎ ልክ ሲያምን ምን ታደርጊያለሽ ማለት ነፃ ትሆኛለሽ። ራስሽን መሆን እንደወደድሽው ማሳየት፣ አንቺም ኢንቨስት ማድረግ፣ ኃላፊነትሽን መወጣት ትጀምሪያለሽ። ያ ነው የሴት ልጅ ውበቷ፣ ማንነቷ። ከዛ በፊት ግን እንደፈለግሽው አክት ማድረግ፣ አቴንሽኑን ፍለጋ መሯራጥ፣ መደወል፣ እንገናኝ እባክህ ምናምን ስትይው መጠያቸው ነገሮች በሙሉ ይመጣል። እንዳልወደደሽ እንዲሰማሽ ያደርግሻል፣ ይገፋሻል፣ ይጠቀምብሻል። ሁሌም ረብሻ ነው የሚሆነው። ስለዚህ ማግኘት ከፈለግሽ የምትፈልጊውን አይነት ኢንቨስትመንት ወይ ኢንቨስት እንዲያደርግ ከፈለግሽ ጋፕ ስፔስ ስጪው፣ ጊዜ ስጪው። በቃ የፈለገውን ይሁን፣ ግን እንደወደድሽው ይወቅ። በቃል አይደለም። ወድጄሃለሁ ብለሽ በመደወል በማስጨነቅ አይደለም። በቃ በሴትነት በፈገግታሽ ደስ ረጋ በማለት እሱ አካባቢ በማፈር ከበቂ በላይ ነው ለወንድ ልጅ። ሀቢቢቴ ግርግር አትፍጠሪ። ደብዳቤ ፓራግራፍ አትጻፊ ኢንቦክስ ላይ። አንዴ ሀይ ብለሽ ካልመለሰ ደጋግመሽ አትደውይ። አይሰራም፣ አይሰራም። ጭራሽ ነው የማይሰራው። አይሆንም። እረፉ። እንዲሰራ ከፈልግሽ እንዲፈልግሽ የሚያደርገው ምንድነው? ትዕግስተኛ መሆን። እሱ ኢንቨስት እንዲያደርግብሽ አንቺ ራስሽ ላይ በደንብ ኢንቨስት አድርገሽ መጠበቅ። ሀሳቤን ከወደዳችሁት ከተስማማችሁ ለእኔ በላይ ለሌሎች ይጠቅማል ካላችሁ ሼር አድርጉ። እኔ የታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣቸው ሰላም ሁኑልኝ።